ዛሬ ከኔ ጋር የመንፈስ አንድነት በሚል ቃል እግዚአብሔር በልቤ ያስቀመጠውን ቃል በአንድነት የምንማርበት እኔም ደግሞ እየተማርኩ ማስተምርበት ማለዳ ይሆናል። ለመጨረሻ ጊዜ አንድ የተነስተን የእግዚአብሔርን ቃል በአንድነት ብናነብ ደስ ይለኛል። ከኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 እስከ 6 ያለውን ነው ማነበው። እንደዚህ ይላል የእግዚአብሔር ቃል ሲናገር፣ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። እስቲ በፍቅር ታገሱ በሉ። በሰላም ማሰሪያ፣ አሁን ደግሞ በሰላም ማሰሪያ እስቲ በሉ። የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ዋነኛው ቃሌ የመንፈስን አንድነት ለመጠበቅ ትጉ። ስፒሪቹዋል ዩኒቲ ወይም ደግሞ ዩኒቲ ኢን ስፒሪት በሚል ሐሳብ ላይ እግዚአብሔር አምላክ በልቤ ያስቀመጠውን ነገር ዛሬ በአንድነት እንከፋፈላለን። እንጸልይ። እግዚአብሔር ቸር አባት ስምን እጅግ አድርገን ባርካለን። ቃልህ ክቡር ነው። በእውነት ሰማይና ምድር የተፈጠረበት ነው። እኛን በእናቶቻችን ማህፀን አጥንት ለአጥንት እንዴት እንደሆነ በማናቅበት ሁኔታ የሰራን ነው። ዛሬም ደግሞ ህይወት ኖሮን እስትንፋሳችን በእኛ ደግሞ ቆይቶ እግዚአብሔር ሆይ አንደበታችንን ከፍተን አንተን እንድናመሰግን ያቆየን ያጸናን ነው። የፈጠረ ደግሞ ክሬተር ኤንድ ሰስቴነር ኦፍ ላይፍ የሆነው ደግሞ ይህ ቃልህ ደግሞ በምድር በመጣበት ኢየሱስ ስጋን ለብሶ በመጣበት ጊዜ እንደተናገረ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ተብሎ እንደተነገረን በጌታ በኢየሱስ ክርስቶስ ስም እንደሚገባ ይህንን ቃል እንድናውቀው ለመኖር ደግሞ እግዚአብሔር ሆይ የምንችልበት ጸጋ እንዲጨመርልን እንጂ በመስማታችን ተጠያቂ የምንሆንበት ማለዳ እንዳይሆን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ አንዳች ነገር ልትሰራ ስትፈልግ ትውልድን ሁል ጊዜ ለዛ ልትሰራ ላሰብከው ነገር ትቃኛለህ። በኢዮኤል እንደተነገረ እንደዛ ኃይለኛ የሆነ ሰራዊት በተራራው ላይ እንደተቀመጠ በሸለቆውም ውስጥ እንደሚጎደፍር እያንዳንዱ የራሱን መንገድ እንደሚጠበጥብ እርስ ለእርሱ እንደማይገፋፋ የሰልፍን ድምፅ ሲሰማ እሰይ እንደሚል ደግሞም ተነስቶ በአንድ ላይ በቅጥር ላይ እንደሚወጣ ደግሞም በቤት ውስጥ እንደሚገባ የተባለውንም ምርኮ እንደሚወርስ ልክ እንደዛ እግዚአብሔር ሆይ በመንፈስ አንድነት የምንተምበት አስደናቂ የሆነ የመንፈስ አንድነት ጥሪን ስላደረክልን ዛሬ ስምን እጅግ አድርገን ባርካለን። በመካከላችን ስለምትሆን ስለሆንክም ስም የተባረከ ይሁን። ቀርቶ ያለውን ጊዜ ሁሉ በእጅ አደራ አሳልፈን ሰጠን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። ይሄ መጽሐፍ መቼም እንደ ኤፌሶን እጅግ በጣም የምወደው የሚባል የለም ከእግዚአብሔር ቃል። ሁሉም የእግዚአብሔር ቃል ነው። ግን በጣም ልቤን የሚይዘኝ አንዳንድ ጊዜ ከዘፍጥረት ተነስቼ ኤፌሶን ላይ ነው ዘልዬ የምመጣው እና በጣም በሚገርም ሁኔታ ብዙ የመጽሐፍ ቅዱስ አዋቂዎች ትንሿ መጽሐፍ ቅዱስ የሚሉት መጽሐፍ ነው ኤፌሶን መጽሐፍ እና በዚህ ውስጥ በጣም የሚያስደንቅን እውነት እናገኛለን። ዛሬ ግን የምናገረው ቃል በመጀመሪያ ከ1 እስከ 3 ድረስ አድርጉ የሚል አንዳች ነገር የማይናገር የተደረገልንን ነገር ኦልሬዲ በክርስቶስ ኢየሱስ የተሰራልንን ነገር ተናግሮ ከ4 ጀምሮ ግን እኛ ደግሞ ልንመላለስበት የተገባውን ነገር የሚናገር መጽሐፍ ነው። እኩል ለእኩል የተከፈለ ተደርጎላችኋል፣ በተደረጋችሁት ነገር ላይ ኑሩ የሚል እሱን ነገር በጥቂቱ እናገራለሁ። በመጀመሪያ ግን ዋነኛው ቃሌ እዚህ ምዕራፍ 4 ከቁጥር 1 ጀምሮ ያለውን ብናገርም ነገር ግን ምዕራፍ 4ን ሰምራይዝ ለማድረግ ያክል ምዕራፍ 4 ከቁጥር 1 እስከ 6 ድረስ መንፈሳዊ አንድነት ዛሬ የምናገረውን ማለት ነው ይናገራል። ወይም ስፒሪቹዋል ዩኒቲ ወይም ደግሞ ዩኒቲ ኢን ስፒሪት በሚል ሐሳብ ይናገራል። ከዛ በኋላ ከ7 እስከ 16 ደግሞ መንፈሳዊ እድገትን ይናገራል። እንደግ፣ ወደዚህ ወደ ክርስቶስ እንደግ ብሎ ከዛ በኋላ ደግሞ ከ17 እስከ 24 ድረስ ስለ መንፈሳዊ ተሐድሶ ነው የሚናገረው። እንደሚያባብል ምኞት የሆነውን ይህንን አሮጌውን ሰው ልቃችሁ አዲሱን ሰው ልበሱት። ልክ ይሄኛው ሪፎርሜሽን እንደሆነ ይናገራል። ከ25 እስከ 32 ድረስ ደግሞ
ለሰዎች ጸጋን ለመስጠት የሚጠቅም የሚያንጽ ቃል ካፋችሁ ይውጣ። ለቤዛ ቀን የታተማችሁበትን ክፉ መልካሙን መንፈስ እንዳታሳዝኑ ብሎ ከ25 እስከ 32 ድረስ መንፈሳዊ እርምጃ ይናገራል። ምን አልኩኝ? መንፈሳዊ አንድነት፣ መንፈሳዊ እድገት፣ መንፈሳዊ ተሐድሶና መንፈሳዊ እርምጃዎችን ይናገራል። ሙሉን ምዕራፍ ከ1 እስከ 32 ስናየው እንደዚህ ነው። ዩኒቲ ግሮዝ ሪፎርሜሽን እና አክሽንን ነው የሚናገረው። ኦኬ፣ ይሄ በእንዲህ እንዳለ ታዲያ ሲጀምር ይሄንን ምዕራፍ 4ን ብቻ ስንመለከት ሲጀምር እንግዲህ ብሎ ነው የሚጀምረው። እንግዲህ ብዬ ከጀመርኩ ወይ ነገር አስቤያለሁ ወይ ከዛ በፊት ያልኩት ነገር አለ ማለት ነው አይደለ? ዝም ብዬ ተነስቼ እንግዲህ አለለም። ከዛ በፊት ያለው ነገር አለ። ይሄ አንደኛ ከ1 እስከ 3 ቀደም የነገርኳችሁ በሚያስደንቅ ሁኔታ የተባረክንበትን ነገር ተናግሮ የተባረክንበትን እንዴት እንደምንኖር በእግዚአብሔር ፊት አቀርባለሁ የጥበብና የመገለጥ መንፈስ እንዲሞላችሁ ብሎ ከዛ በኋላ ደግሞ አሕዛብ የሆናችሁ እናንተ እንዴት ቀድመው ከተጠሩት አስቀድሞ ለአይሁድ ከተባሉት ጋር እንዴት አንድ እንዳደረጋችሁ ባላገሮች እንጂ እንግዶች እንዳልሆናችሁ ወይም ደግሞ እናንተም እንደዚሁ የተጠሩት ጥሪ ተካፋይ እንደሆናችሁ ብሎ ተናግሮ ምዕራፍ 3 ሊዘጋ ሲል አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ ክርስቶስም በኃይል በልባችሁ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከፍታውና ጥልቀቱን ስፋቱና ርዝመቱን ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ ክርስቶስ ደግሞ ፍጹም ሙላት ተሞልታችሁ ደግሞ ትኖሩ ዘንድ ብሎ ከተናገረ በኋላ እንዲህ ባለ ቃል ከዘጋ በኋላ ወደ ምዕራፍ 4 ይገባል። እንግዲህ እንደምንለምነው ከምንለምነውና ከምናስበው ሁሉ በላይ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን ከትውልዶች እስከ ትውልዶች ድረስ ከዘላለም እስከ ዘላለም ድረስ ክብር ይሁን። ሃሌሉያ! እስቲ ክብር ይሁን በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። እንዲህ ብሎ ከዘጋ በኋላ ልክ ምዕራፍ 4 ሲጀምር እንግዲህ በክርስቶስ እስር የሆንኩኝ እኔ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ዘንድ እለምናችኋለሁ። መለምነው ደግሞ በእግዚአብሔር ርኅራኄ እለምናችኋለሁ። አይ እርጂው በጣም አሳስቤ ነው ይሄንን ነገር መለምናችሁ። እኔ እዚህ ጋር ታስሬ ያለው እናንተ ግን በተፈታው ዓለም ሆናችሁ እኔ ታስሬ የምኖረውን የህይወት ልክ እንድትኖሩ አሳስባችኋለሁ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። በዚህ ስፍራ በታሰረበት ስፍራ ሆኖ ይሄ ሰው ይህንን መልእክት ሲጽፍ በጌታ እኔ በስጋዬ እስረኛ ነኝ፣ ነገር ግን በስጋዬ እስረኛ ሆኜ የነጻነትን ህይወት ከታሰርኩበት ቦታ ሆኜ ስኖር እናንተ ግን በተፈታው በነጻው ዓለም ሆናችሁ የታሰረ ህይወት እንዳትኖሩ የመንፈስ አንድነት ያስፈልጋችኋል። ኢየሱስ ክርስቶስ ጌታ ነው። ይሄ ብቻ አይደለም። ወንጌል በምቾት ብቻ የማይሰበክ ብዙ የሚጎረብጠን ነገር ቢኖርም ነገር ግን በሚጎረብጠን ነገር ውስጥ ደግሞ ወንጌልን መኖር የመንፈስ አንድነትን መጠበቅ እንዳለብን ሊያሳየን በጌታ እስር ነኝ ብሎ ተናገረ። ይሄ ብቻ አይደለም። ታላቅ ተጋድሎ እንደሚያስፈልገው ወንጌል ለእኛ የደረሰው ብዙዎች ታስረው ብዙዎች ዋጋ ከፍለውበት ነው። ዋጋ ተከፍሎ የመጣው ነገር እኛ እጅ ላይ ሲገባ እንዳይቀልብን ተኬ እንደተናገረ ድሮም የበላይነ ወትሮም የበላይነ ደግሞ መገኛ ክብር ነው። እኔ ጋር ግን ስትደርስ እንዳትቀል፣ እኔ ጋር ደርሰህማ አላቃልልህም ወይም ደግሞ አልቆጥብም የምናገረውን የምሰጠውን ነገር ብሎ እንደተናገረ እንመለከታለን። አሁንም ደግሞ ይሄ በጌታ እስር የሆንኩ ብሎ ሲናገር እኔ ብታሰርም አንዳንድ ስፍራ ላይ እንደውም እንደ መስዋዕት ወይም ደግሞ እንደ እንስሳ የምሰዋ በሆንም ነገር ግን ወንጌል አይታሰርም። ሃሌሉያ! የታሰርኩ በሆነም እናንተ ጋር ደርሳለሁ። ታስሮ የዛሬ 2000 ዓመት የጻፈው መልእክት ከ2000 ዓመት በኋላ ዛሬ ሆነ እየሰበኩት ነው ያለው። ስለዚህ አይታሰርም። ምን ማለት ነው? በተለያየ አይነት ሲቹዌሽን ውስጥ ልትሆኑ ትችላላችሁ። ፋይናንሻል ስትረግል አለ፣ ሜሬጅ ክላሽ አለ፣ አይደንቲቲ ክራይሲስ አለ፣ ትራዲሽኑ የተለያየ ነገር አለ፣ ደግሞ ኢሚግሬሽን ደግሞና የተለያየ አይነት ክራይሲስ አለ። በስራችን፣ በኢኮኖሚ፣ በፖለቲካው በተለያየ አይነት የምንከፍለው ዋጋ አለ። ይህ ሁሉ ነገር ግን የመንፈስ አንድነትን እንዳትጠብቁ እንዳያደርጋችሁ ዋጋ ቢያስከፍልም ነገር ግን ወንጌልን ጠብቀን ለመኖር ወደፊት መሄድ አለብን ብሎ
ካሳያቸው በኋላ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ዘንድ ይላል። በመጀመሪያ መጠራት የሚለው ቃል ራሱ ቤተክርስቲያን ማለት ነው። ቤተክርስቲያን ወይም ኤክሌሺያ ማለት ተጠርተው የወጡ ኢኬ የሚለው አውት ኦፍ ሲሆን ኮሊዮ የሚል ቱ ኮል ኮልድ አውት ኦፍ ዘ ወርልድ ማለት ነው። ተጠርተው የወጡ ሰዎች ናቸው። ስለዚህ በዚህ መጠራታችሁ እንደሚገባ ተመላለሱ ዘንድ እንግዲህ ትዝ ይለኛል 4 ሳምንት ወስጄ 2021 ላይ በተጠራነበት መጠራት እንደሚገባ መመላለስ የሚል ቃልን አስተምሬያለሁ አስታውሳለሁኝ። እና ዛሬ ግን የመንፈስ አንድነት የሚለው ላይ ነው ማተኮረው። የመንፈስ አንድነት ላይ እዚህ ጋር እንደሚገባ የሚለውን ቃል በግሪክ ስለተጻፈ የመጀመሪያው ቃል አክሲዮስ ወይም አክሲዮስ የሚል ኦፍ ኢኳል ዌይት ወይም ደግሞ ባላንሲንግ ደ ስኬል ማለት ነው። አንድ የተደረገ ነገር አለ። በክርስቶስ ኢየሱስ ስራ በመስቀል የተከፈለ ዋጋ አለ። ትዝ ይላችኋል የድሮ ባለሱቅ ሸምሱ የሆነ ነገር ሲያስቀምጥ ይሄን ነገር ምሳሌ ተናግሬያለሁ። የዛ ጊዜም የሆነ አይነት ነገር ያስቀምጣል። የሆነ ቢጫ 5 ኪሎ 3 ኪሎ የሚል 3 ኪሎ ስኳር ስትሉት ያንን ትልቅ ቢጫ ብረት 3 ኪሎ የሚል ያስቀምጣል። በዚህ ሳይድ ደግሞ የሆነ በወረቀት ምናምን ነገር ያለው የተጣጣፈ ወረቀት ያለው አንድ ነገር ያስቀምጥና ምን ከሚያክል ጆንያ ውስጥ በሆነች ቆርቆሮ መዛቂያ ስኳሩን ይዝቅና ያስቀምጠዋል አይደል? ይደፋል። ከዛ በኋላ ባላንስ እስኪያደርግ 3 ኪሎ እስኪሆን እንደዚህ ልና ልክ ትክክል ሲሆን በቃ ይሄ ነው ይልና እስቲ ትንሽ ልመርቀላችሁ ብሎ ይጨምራል። ኤክሲዮስ ማለት እሱ ነው። አሁንም አይታችሁ ከሆነ በየፍርድ ቤቶቹ ያለው ሳይን ይሄ ኮርቶች ምናምን ላይ ያለው ሳይን የሚዛን ሳይን ነው። ይሄንን የሚናገረው ጳውሎስ ትክክለኛንን ሚዛን ነው የሚናገር። እንደሚገባ ማለት ወርዚ ማለት ኤክሲዮስ ማለት ነው። ማለት በሁለት ስፍራ ላይ ያለ በአንድ ስፍራ ስለዚህ አንድነት በመስቀል የተከፈለ ዋጋ አለ። የትኛውንም ነገሩን ሳይገታ የትኛውንም ነገር ሳይከለክል የትኛውንም ነገሩን ሳይቆጥብ ከባድ እንደሆነ አውቆ ይህች ጽዋ ከኔ ትለፍ ቢልም እንኳን የአንተ ፈቃድ ትሁን ያለው የእርሱ ፈቃድ ሆኖበት ዋጋ የከፈለበት ኢሳይያስማ ሲናገር እንደ በግ ለመታረድ እንደሚነዳ ጠቦት ነው የሆነው። እግዚአብሔር ደግሞ በደዌ ያደቀው ዘንድ ፈቀደ። ለምን? ነፍሱን አንድ ጊዜ ስለ ኃጢአተኞች መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔርን ፈቃድ በእርሱ ይከናወናል ተብሎ የተጻፈ በአንድ ሳይድ ባለው ሚዛን ላይ የተቀመጠ ሚዛን የሌለው ዋጋ የማይተምነው እንደዛ ባለ ሱቅ 3 እና 5 ኪሎ የማይባል አስደናቂ ዋጋ የሌለው ነገር ግን ፈጽሞ ውድ የሆነ ቢሆንም ነገር ግን ነፃ የሆነ ነገር ተቀምጧል እዛ ጋር። ነገር ግን እናንተ እዚህ ጋር ስትኖሩ ይሄንን እውነተኛ የሆነውን ህይወት የማይመጥን ህይወት ኖራችሁ እንዳታልፉ። አንደኛው የሚመጥን ህይወት መንፈሳዊ አንድነት ነው። የተከፈለ ዋጋ እያለ እርሱ በመስቀል ላይ የከፈለ ዋጋ እያለ የተንከራተተ ጌታ እያለ ስለኛ ደሙን ያፈሰሰ ጌታ፣ የተወጋ ጌታ፣ የተሰቀለ ጌታ፣ ነፍሱን አሳልፎ የሰጠ ጌታ እያለ እኔ ደግሞ ከወንድሜ ጋር ከእህቴ ጋር ለመንፈስ አንድነት እንደሚገባ የማልኖር ከሆነ የተሰቀለበትን ዋጋ እያረከስኩት ከንቱ እያደረኩት ነው ያለሁት። ሚዛኑ ተገለባብጦ ይደፋል ማለት ነው። እዛ ጋር ከተከፈለ ዋጋ ጋር የማይመጥን ህይወት ስንኖር ማለት ነው። ስለዚህ ይሄ የመንፈስ አንድነት በመጀመሪያ የመንፈስ ነው የሚለው ደስ ሲል ለምን መሰላችሁ? የመንፈስ አንድነት የተባለበት ምክንያት ብዙ ሰዎች ጥሩ እድር ኖሯቸው ጥሩ አይነት የሚጎበኛኙ ሆነው በጣም የሚገርም አይነት እርዳታ ማስተባበሪያ ድርጅት ኖሯቸው በመንፈስ ግን የተበታተኑ አሉ። ጥሩ አይነት ህብረትን አዘጋጅተው በሚገርም አይነት ሁኔታ የምግቡ አይነት፣ የመረዳዳቱ አይነት፣ የገንዘቡ አይነት ብዙ ነገር ኖሮ በመንፈስ ግን የተበታተነ አንድ ያልሆነ ነገር አለ። ስለዚህ የመንፈስ አንድነትን እስቲ የመንፈስ አንድነት በሉ እስቲ። ስለዚህ እዚህ ጋር ሲናገር ደግሞ ሁለተኛ የመንፈስ አንድነት አለ እንጂ አንድ አይነት አላለም። እኔና እናንተ አንድ እንድንሆን ተጠርተናል እንጂ አንድ አይነት እንድንሆን አልተጠራንም። እንደውም እግዚአብሔር የሚፈልገው አንድነታችንን እንጂ አንድ አይነታችንን አይደለም። አንድ አይነት ሰው ከሆንን ቤተክርስቲያን አታስፈልግም ነበር። ይሄን ታውቃላችሁ። እኔ ጋር ያለው ነገር ዜድ ጋር የለም፣ ዜድ ጋር ያለው ነገር መስፍኔ ጋር የለም፣ መስፍኔ ጋር ያለው ነገር ሊሊ ጋር፣ ኤልያስ ጋር፣ ፓስተር መሲ ጋር፣ ልክ እንደዚህ እያላችሁ ሂዱ ሁላችሁም ጋር። አንዳችን ጋር ያለ ነገር ሌላኛው ጋር ስለሌለ ነው ተሰባስበን እያንዳንዳችን ባለን ነገር እንድንጠቀም
እዚህ ጋር የመጣ ነው። ስለዚህ የመንፈስ አንድነት የተባለው እንደውም አሁን ይሄ ቃል በፖለቲካው ወርልድ ኮመን ወርድ ሆኗል። ዩኒቲ ኢዝ ናት ዩኒፎርሚቲ የሚሉት አይደለ? የተለያየን መሆናችን በጣም እንደውም ወሳኝና የሚያስፈልግ ነው። ነገር ግን አንድነትን ይፈልጋል። ይሄ ብቻ አይደለም። ቀጥሎ ምን ይላል? ለመጠበቅ ትጉ። ለመጠበቅ ቅድም የነገርኳችሁ አለ አይደል? የተከፈለ ዋጋ አለ። እኔና እናንተ የመንፈስ አንድነትን ፈጥረን አናቅም፣ እንጠብቀዋለን እንጂ። የመንፈስ አንድነት በጌታ በኢየሱስ ክርስቶስ የመስቀል ሥራ የተሰራ የተፈጠረ የተጀመረ ነገር ግን እኔና እናንተ የምንጠብቀው አንድን ነገር ጠብቅ ስትሉ፣ ለምሳሌ አንድ ጥበቃ ቀጥረን እዚህ ጋር ይህንን ቸርች ጠብቀው ብንለው ይሄን ቤት እየፈጠረ ነው እንዴ? ሰውየው ያለን ነገር እየጠበቀ ነው። በክርስቶስ ኢየሱስ የተሰራ አንድ ነገር አለ። ጠብቁት። ውድ ነው። መስቀል ላይ ዋጋ ተከፍሎበታል። ፕሪሺየስ የሆነ በዓለም ታይቶ የማይታወቅ ነገር ተከፍሎበታል። እንደዚሁ ወንድሜ በቅጡ ሰላም ሳይለኝ ስለሄደ ከፈለገ የሆነውን ይሁን የምንለው አይደለም። በጣም ትልቅ ዋጋ የተከፈለበት ነው። ፓስተሬ እንደዚህ አርጎ አየኝ የሆነውን ይሁን እዚህ ጋር ያለ ቸርች አልሄድም የሚባልበት አይደለም። በህብረት ውስጥ ደግሞ እገሌ የሆነ ነገር ሲናገር እኔን የተናገረኝ ይመስላል እግሬ ሁለተኛ እዚህ ቸርች ቢደርስ የሚባል አይደለም። የመንፈስ ህብረት የተከፈለበት ዋጋ ታላቅ ነው። በትዳርም ውስጥ ስንገባ መንፈሳዊ ትዳርም ውስጥ እንደዛ ነው። ደስ የማያሰኝ ነገር ሊኖር ይችላል። 100% ፐርፌክት የሆነ ነገር ካለ በጣም እንደውም ችግር አለበት። አንድ ጊዜ አንድ ቀልደኛ ሰው ስለ ትዳሩ ሲጠየቅ 30 ዓመታችንን እያከበርን ነው አለ እና እሺ እንዴት ነው ትዳር ሲባል አንድ ቀን እንኳን ብዬ አይቻት አላቅም አለ። በቃ እንዴት እንደምንዋደድ እንደምንከባበር እያለ ኢንተርቪው ለሚያደርገው ይናገራል። እና በጣም የሚገርም ነገር እሺ እንዴት ነው ግንኙነታችሁ የጀመረው? የዛሬ 30 ዓመት አንድ ሰርግ ላይ ተያየን አለ። ሰርጉ ላይ ደግሞ ተያይተን ልክ በመጀመሪያ እሷ እንዲህ ስታየኝ እኔ ሳያት እያለ አንተ እኔ ነኝ ያየው። እዛው እኮ ነው እንግዲህ 30 ዓመት ያልተጣሉ ሰዎች ከዛ አንቺ ዝም በይ አንተ ዝም እየተባባሉ እዛው ኢንተርቪው ላይ ሊጣሉ ጀመሩ። እንግዲህ ተመልካቾቻችን ለ30 ዓመት ያልተጣሉ ሰዎች ዛሬ ለመጀመሪያ ጊዜ ተጣልተዋል ብሎ ምንም ነገር ያለበት ይሁን ግጭት ይኖራል፣ ምን ይኖራል፣ የመንፈስ አንድነቱ ግን ይቀጥላል። በየትኛውም ሁኔታ ውስጥ የሆኑ አይነት ነገሮች ሊኖሩ ይችላሉ። የመንፈስ አንድነትን እየጠበቅን እንቀጥላለን። መጠበቅ ብቻ አይደለም። አንዳንድ ጊዜ በጣም ልግመኛ የሆኑ ጥበቃዎች አይታችኋል። ልክ ሰው ሲሄድ ያሉ ይመስላሉ። ጥሩ ዩኒፎርም አድርገዋል። በጣም የሚገርም አይነት መሳሪያ ታጥቀዋል። ምን ብለዋል? ተኝተዋል። አንድ ጊዜ ኢትዮጵያ ያለን የነበረን ጥበቃ ቤታችን ከጀርባ የሆነ ነገር እሳት ተቀጣጠለ እና እኛ ተነስተን ታናሽ ወንድሜ ተነስቶ ኧረ ተነሱ እሳት ምናምን ብሎ ቀስቅሶን ስንት ሰዓት ለሽ ብሎ ፍራሹ ላይ ምንም ትዝ አይለውም። እንኳን የሆነ ገብቶ የሆነ በእውነት እንደዚህ ተነስ ብለን ቀስቅሰን ኧረ ተው ባትጠብቅ እንኳን እንዳትቃጠል ራስ ብለን የቀሰቀስነው ጥበቃ ነበር የነበረ። የእውነት አንዳንድ ጊዜ መጠበቅ ሲባል አለው አይደለም ትጋት ይፈልጋል። እስቲ ለመጠበቅ ትጉ በሉ። እስቲ ትጉ እስቲ በሉ። አያችሁ ስራ የትኛውም ነገር ፍቅር ይሁን አገልግሎት ይሁን ትዳር ይሁን መሰጠት ይሁን ካልተጋችሁ መጠበቅ የለም። በጣም ይገርማችኋል። ትጋት በጣም ይፈልጋል። የተሰራ ስራ አለ። ካልተጋን የሆነ ነገር ፍሬ እንዲያፈራ አንጠብቅ። እንደውም እንዲያፈራ አይደለም ያለን ነገር ይሰረቃል። ተሰርቀን ይሄ ሰው እየተቃጥሎ ነበር ባንቀሰቀሰው እንዲጠብቀን የቀጠር ነው እኛ ረባክ ብለን ቀስቀሰን እንዳተረፍ ነው። እሺ ቶሎ ልሂድ። መንፈሳዊ አንድነት ታዲያ ጀስት የሆነ ሰጀሽን አይደለም። መንፈሳዊ አንድነት ቢኖራችሁ የሚል ሳይሆን the heartbeat of the body of Christ ነው። አሁን heartbeat ማለት ምን ማለት ነው? አንድ ሰው heartbeat ከቆመ በህይወቱ ዘመን ሁሉ ሰው heartbeat አለማቋረጥ ይሰራል። እኔ እጄን እንደዚህ እንዳደርግ የሚያደርገኝ heartbeat ስለሰራ ነው። የደም ዝውውሬ እንደሚገባ ስላለ ነው። ለጥቂት ደቂቃ heartbeat ሲቆም ነው ራሱ ስትሮክ እና ሃርት አታክ የምንለው አይደል? ልክ ሲቆም
አእምሮአችን ጋር ኦክሲጅንና ብለድ ካልደረሰ እንደሚቆም ልክ እንደሱ መንፈሳዊ አንድነት ቢሆን ጥሩ የሆነ አንዳንዴ ሲመቸን የምናደርገው ሳይሆን the heartbeat of the body of Christ። አሁን የባዲ ኦፍ ክራይስት ማን ነው? ቤተ ክርስቲያን። ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ስለዚህ ሁሉ ጊዜ እንግዲህ አሁን ወደ ራስ ኦክሲጅንና ብለድ ካልደረሰ ስላችሁ ልክ እንደዛው ክርስቶስ እንደሚገባ በአካሉ ላይ እንዳይሰለጥን እንዳይገዛ ያደርገዋል። የልባችን ሀርት ቢት ሲቆም ልክ ከ3 እስከ 5 ደቂቃ አንድ ሰው ወደ አእምሮ ብለድና ኦክሲጅን ካልደረሰ እንደሚሞት ማለት ነው፣ ሊሞት እንደሚችል ልክ እንደዛው የመንፈስ አንድነት የሌለበት ህብረት ዴድ ባዲ ነው። ይሄን ነገር ታውቃላችሁ? ይሄ ነገር ሞቷል የሚባለው እንደሚገባ ሀርት ቢቱ ካልሰራ፣ ይሄ መንፈስ አንድነቱ ካልሰራ ነው። የክርስትና ዋናውም ደግሞ መለያ ነው። እኔ እዚህ ጋር የምሰብከው ስብከት እንደዚህ ጮክ ብዬ በጥሩ ስፒከሮች የምናገረው ንግግር የክርስትና መለያ አይደለም። የሚገርም እሳት የሚያወርድ ጸሎት የክርስትና መለያ አይደለም። ይሄን ነገር ታውቃላችሁ? ሰይጣንም እንኳን ከሰማይ እሳት እስኪያወርድ ድረስ ስለተባለ በጣም የሚገርም አይነት በቃ ውጪ ወተን ኢየሱስ ያድናል የምንለው ኢቭን እሱ ምስክርነት የክርስትና መለያ አይደለም። በውጪ ይለዩዋችኋል የተባለው በምንድን ነው? እስቲ በፍቅር በሉ። ይለዩዋችኋል ያውቋችኋል የተባለው በፍቅራችሁ ነው። የእግዚአብሔር ስም የተባረከ ይሁን። እውነተኛውን የእግዚአብሔርን ፍቅር እዚህ ጋር ልንገራችሁማ። ይሄንን ክፍል ከመናገሩ በፊት ቀደም የተናገርኩት ላይ ምን አለ? ከቅዱሳኑ ጋር ከፍታውንና ጥልቀቱን ስፋቱና ርዝመቱን ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ። ምን ማለት ነው? ከቅዱሳኑ ጋር ካለ በኋላ ከመታወቅ የሚያልፈውን ለማወቅ ተበረቱ ዘንድ። ከመታወቅማ ካለፈ ምን ያታግለኛል አያስብልም? ነገር ግን የእግዚአብሔርን ፍቅር አንድ ሰው ብቻውን ሆኖ ሊረዳው ይችላል። እንደሚገባ ግን ኮምፕሬንድ አያደርገው። ከቅዱሳኑ ጋር የእግዚአብሔርን ፍቅር ማወቅ ትፈልጋለህ? ወደ ቤተ ክርስቲያንና እንደሚገባ በህብረት ውስጥ ግባ። ሰው የሌለበት ስፍራ የእግዚአብሔር ፍቅር አይሰራም አላልኩም። የእግዚአብሔርን ፍቅር ሰው አያውቅም አላልኩም። አይደርሰውም አላልኩም። ነገር ግን እውነተኛ የእግዚአብሔርን ፍቅር ከመታወቅ ከአእምሮ ዕውቀት አልፎ በኤክስፒሪየንስ ነው የእግዚአብሔርን ፍቅር የምናውቀው። ከማን ጋር? እስቲ ከቅዱሳኑ ጋር በሉ እስቲ። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው የመንፈስ አንድነት ያስፈልገን። ይሄ ብቻ አይደለም። ጳውሎስ ሲናገር ልሳኖች ቢኖሩኝ፣ በመላእክት ልሳን ብናገር፣ ዕውቀትና ጥበብ ቢኖረኝ፣ እምነት ቢኖረኝ፣ ደግሞ ያለኝን ባካፍል፣ ሥጋዬን ለእሳት መቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ከንቱ ነኝ። ምን ማለት ነው? ከከንቱነት የዳንበት ነው እውነተኛ ፍቅር ወይም የመንፈስ አንድነት ማለት። ከንቱ ነኝ እንዴ? እንዴት ሰው ከንቱ ይባላል? ሌላው ደግሞ የበረከታችን መንገድ ነው የመንፈስ አንድነት። ይሄ የመንፈስ አንድነት የበረከታችን መንገድ ነው ያልኩት ዳዊት የዘመረው መዝሙር ትዝ ይላችኋል አይደል? ወንድሞች በአንድነት ተስማምተው ቢቀመጡ መልካም ነው፣ በዚያ እግዚአብሔር በረከቱንና ሕይወቱን አዟልና ይላል አይደል? አዟልና ሰው በረከትና ሕይወት የታዘዘው እንደ አርሞኒየም ጠል የሆነ በጽዮን ተራሮች እንደሚወርደው እንደ አርሞኒየም ጠል የሆነ ስፍራ የት ነው ካላችሁ፣ ህብረት እና አንድነት። ነገር ግን አዲሱ ትርጉም እንደሚል ታውቃላችሁ፣ ወንድሞች በህብረት ቢቀመጡ መልካም ነው የሚለውን ተስማምተው በአንድነት ቢሆኑ መልካም ነው። መስማማትን ይፈልጋል። እንደዚሁ ሰብሰብ ብሎ መቀመጥ አይደለም፣ አንድነትና ስምምነትን ይፈልጋል። የኢየሱስ ይውላችሁ ይሄ አንድነት ማለት ዛሬ እንደው ራሱ ኢየሱስ በስጋ እንደነበረበት ጊዜ እስቲ ዛሬ ኢየሱስ ራሱ ለዚህ ጉባኤ ይጸልይልናል፣ ድሮ በምኩራብ ገብቶ ያስተምር እንደነበረ ቢባል እስቲ ምንድነው የምትጸልየው እስቲ ኢየሱስ ተብሎ ማይክ ቢሰጥ የሚለው እኔና አንተ አንድ እንደሆንን እነርሱ ደግሞ አንድ እንዲሆኑ። ኢየሱስ ጌታ ነው። አንድ ምዕራፍ ሁሉ የጸለየው ስለ መንፈስ አንድነት ነው። እንዲያውቁ ካለ በኋላ እኔና አንተ አንድ እንደሆንን በአንድነት ነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ፣ ነገር ግን በሶስት ስጋዊ ማንነት ወይም ደግሞ በሶስት አካል የተገለጠ ነገር። ይሄ አንድ አምላክነት
እያንዳንዳችንን የመንፈስ አንድነትን እንድንማር ያሳየን ነገር ነው። እሺ የመንፈስ አንድነትስ ደግሞ ኢየሱስ መጸለዩ ብቻ ሳይሆን ጳውሎስስ ምን አለ ካልን ምዕራፍ 1 ላይ ስንመለከት 1:15 ላይ ለቅዱሳኑ ያላችሁን መውደድ ሰምቼ ስለእናንተ እጅግ በጣም ሳመሰግን አለ። የሚገርም ደግሞ ነገር ነበራቸው። ልክ ደግሞ ቅድም እንደነገርኳችሁ ምዕራፍ 3 ላይ ሲደርስ 3:6 ላይ ሲደርስ አብረው እንዲወርሱ ምናምን ብሎ ከዛ ግን 3:19 ላይ ምን አለ? የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ከማን ጋር? ከቅዱሳኑ ጋር ብሎ ምዕራፍ 4 ላይ ነው የመንፈስን አንድነት ለመጠበቅ ትጉ። እንግዲህ አስቀድሞ ፍቅራቸው የሚያስደንቅ ነው። ከዛ አሁንም እንዳይቋረጥ አዲስ ክርስቲያንነት ያመጣው ነገር ብቻ ሳይሆን እውነተኛ መረዳት ያመጣው የፍቅር ህይወት እንዲሆን ጸለየላቸው። ከቅዱሳኑ ጋር አንድ አይነት አንድ ልብ እንዲኖራቸው ጸለየላቸው። ምዕራፍ 3 ቁጥር 19 ላይ ከቅዱሳኑ ጋር ከፍታውና ጥልቀቱ ስፋቱና ርዝመቱን ከመታወቅ የሚያልፈውን ለማወቅ ተበረቱ ዘንድ ነው እኔ መጸለዩ የሚያሳስበኝ ነገር ይሄ ነው ብሎ ማለት ነው። ነገር ግን የቺኑ ቤተክርስቲያን ወደ 62 ዓመተ ምህረት አካባቢ ነው ይሄንን መጽሐፍ የጻፈው። ነገር ግን ባለራእዩ ዮሐንስ ወደ 95ኛው የመጨረሻው መጽሐፍ ተብሎ የሚታሰበው ራእይ ላይ ምዕራፍ 2:4 ላይ ስለ ኤፌሶን ሲናገር ኤፌሶን ስለነበረችበት ቤተክርስቲያን ሲናገር ጳውሎስ ከ33 ዓመት በፊት የጻፈላት ቤተክርስቲያን ማለት ነው ሲናገር ዳሩ ግን የምነቅፍብህ ነገር አለኝ። ምን ትተሃል? የቀደመውን ፍቅርህን ትተሃልና። አያችሁ it is very important ምንን ያሳየናል? ይሄ በመጀመሪያ ፍቅር ነበራቸው፣ ጳውሎስ ተደንቋል። ፍቅር እንዲኖራቸው ምዕራፍ 3 ላይ ጸለየ። ከዛ በኋላ የመንፈስ አንድነትን እንዲጠብቁ ምዕራፍ 4 አሳሰባቸው። ዮሐንስ ባለ ራእዩ ግን ራእይ ላይ ሄዶ የቀደመውን ፍቅር ጥለሃል አለ። ምን ማለት ነው? ኮንቲኒየስ የሆነ እውነተኛ የመንፈስ አንድነትን ለመጠበቅ መትጋት አለብን። ትጋት ይፈልጋል። ለመጠበቅ ሁሉ ጊዜ መስራት አለብን ማለት ነው። ኦኬ ሶ ታዲያ እንዴት ነው መንፈስ አንድነትን? እቺን ብቻ ተናግሬ እጨርሳለሁ። የመንፈስ አንድነትን እንዴት እንጠብቅ? በመጀመሪያ እንደዚህ አለን፣ በፍቅር ታገሱ አለን። ከዛ ሁለተኛ እንደዚህ አለን ለምትጽፉ ሰዎች፣ በሰላም እሰሩ ነገርን አለ። ሶስተኛ ደግሞ ዓላማችሁን እወቁ አለ። እነዚህ ነገሮች ብቻ ተናግሬ ልጨርስ። በመጀመሪያ በፍቅር ታገሱ አለ። ምንም ከማለቱ በፊት በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ ካለ በኋላ በትህትና ሁሉና በየዋህነት በትዕግስትም ብሎ እርስ በርሳችሁ በፍቅር ታገሱ። ምን ማለት ነው በፍቅር ታገሱ? አስተውሉ። በጣም ቤተክርስቲያን ውስጥ በተለይ ማንም ተነስተን ሌላ ቦታ ቸርች ብንሄድ አይደለም ቸርች መስጊድ ብንሄድ የሆነ አስገድዶ ጠምዝዞ ቤተክርስቲያን የሚያመጣን ሰው የለም። እኔም ጋር ነው መስፍኔ ሲኒየር ፓስተራችን ነው። እንደው ለመስፍኔ ፈጽሞ አልሰማም አልገዛም ብል ከቸርች ወይ ወጣለሁ ወይ አርፌ ቁጭ ብዬ እኖራለሁ። እዚህ ምንም የሚሆንብኝ ነገር የለም በፍቅር ካልተገዛ። ቤተክርስቲያን በፍቅር የምንታገስበት ስፍራ ነው። ስለ ገንዘብ አይደለም፣ ስለ ስልጣን አይደለም፣ ስለሆነ አይነት ቤኔፊትና ሪዋርድ አይደለም፣ ስለ ፍቅር ብለን የምንታገስበት ስፍራ ነው። እስቲ በፍቅር ታገሱ በሉ እስቲ። ሃሌሉያ! እንዴት አይነት ነገር ነው! አንድ ነገር አስተዋልኩ። አንዳንድ ጊዜ በፍቅር ሲነገር ብዙ ጊዜ ሰዎች ያንን ፍቅር ያቀሉታል። ስለ ፍቅር መታገስ ያቀታቸዋል። የሆነ ነገር አለ ሲባል ግን ሰሞኑን ምን ተረዳሁኝ፣ በእኔ ስር ወደ 18 የሆኑ ሰራተኞች አሉ እና ከኔ በላይ የሆኑ አለቆቼና ትሬኒንግ ዲፓርትመንት እነዚህን ትሬኒንጎች ሰራተኞቹ መውሰድ አለባቸው። ዲዩዴቱ በዚህ ጊዜ ነው። ጁላይ ሳይገባ ወስደው መጨረስ አለባቸው። እኔ ገና ከመጀመሪያ ከኤፕሪል ከሜይ ትሬኒንጋችሁን ስዱ፣ ትሬኒንጋችሁን እልካለሁ፣ ማስታወሻ እልካለሁ ለሁሉም በቴክስት በምን ለሰራተኞቹ በሙሉ። ከዛ በኋላ ሳይ አሁንም ፊልተር አድርገው እነዚህ ሰዎች እነዚህን ትሬኒንጎች አልወሰዱ እያሉ ይልኩልኛል። እና እንዴ ወሰዱ እኮ አልኩ። ከኔ ስር ሆኖ የሚሰራውን ሱፐርቫይዝ ለሁሉም መንገራቸው፣ ይህንን ነገር እየተከታተልከያቸው እያንዳንዱ ሲጨርስ የጨረሰበትን 100% ኮምፕሊሽን የሚለውን ሰርቲፊኬት ለኔ ይላክልኝ። ከዛ ላስት ዊክ ውስጥ ምን አልኩኝ? ኦኬ ለሁሉም በግሩፕ ቴክስት አንድ ላይ ኦኬ ዲው ዴቱ ወይም ደግሞ ፋይናል ዴቱ ያለፈው ሐሙስ ነው። እስከ ሐሙስ ድረስ እነዚህን ሁሉ ትሬኒንጎች አጠናቆ ያልጨረሰ ሰው please do not report to your workplace Friday morning ላይ እንዳትመጡ። ብትመጡም I will send you back home። ታምናላችሁ?
በዛች ምሽት ጣ ያለ ኮምፕሊት አር ዩ ሲሪየስ? በቃ ሁሉ ነገር የሆነ ነገር ተከትሎ ነው የሚደረገው፣ በፍቅር አይደለም። በፍቅር ቤተ ክርስቲያን ጋር ግን ስንመጣ በፍቅር ነው የምንታገሰው። የሆነ የሚያስገድደን ገንዘባችንን እንዳንሰጥ የሚጠመዘዘን የለም። አይአርኤስ ቢሆን ደሞዝህን እየሰራ ይቀበላል። ታውቃላችሁ አይደል? አይአርኤስ ደሞዝ ባትከፍሉ ዌጅ ጋርኒሽመንት ይባላል። ዌጃችሁን እየተከፈላችሁ ያሰሪያችሁን ኮንትሮል አድርጎ ደሞዙ የሚሰራው ደሞዝ 50% ወደ እኔ ነው የሚገባው ይላል፣ ሳትከፍሉ ስትቀሩ። ይሄ ብቻ አይደለም፣ እሱ ካልበቃው ቤታችሁን መጥቶ ፕሮፐርቲ ሊኩዊዴት ያደርጋል። እንዳትገቡ ቁልፍ ቀይሮ ምን ብሎ ቤታችሁን ይወስደዋል፣ ሐራጅ ያወጣዋል። ይሄ ብቻ አይደለም፣ ባንክ አካውንት ውስጥ ምን አለው ብሎ ባንካችሁን ባንክ ኦፍ አሜሪካን ደብዳቤ ብቻ ጽፎ 5 ሳንቲም ከገንዘባችሁ እንዳታንቀሳቀሱ ያደርጋችኋል። የምትከፍሉትን ቀረጥ ካልከፈላችሁ ባንክ ፍሪዝ ማድረግ ይችላል። ቤተ ክርስቲያንስ ኧረ እባካችሁ ስጡ፣ የወላችሁ ቸርች ልንገዛ፣ አስራቶቻችሁ ማለት በፍቅር ታገሱ። በአስራት ብቻ ምን ነው ገለጥክልን እንዳትሉኝ፣ በሁሉ ነገር በእውነት እኮ ነው የምላችሁ። ሙልጭ አድርገው ሰዎች ተሳድበው ሊሄዱ ይችላሉ። ምንም ማድረግ አንችልም። እንዴ እንደዚህ ሙልጭ ያደርገኛል እንዴ በቃ ዲፋሜሽን ትራያል ያስፈልገኛል ማንልበት ስፍራ እሺ እግዚአብሔር ይባርክ ብለን በፍቅር ታገሱ። ኦኬ፣ በፍቅር ግን ለመታገስ የሚያስችሉ ነገሮችን አሳየን። አንደኛ ትህትና ነው አለ። በፍቅር ለመታገስ ትህትና ያስፈልጋችኋል። ትህትና ከሌለ አትችሉም፣ መታገስ አትችሉም። ትህትና የሚለው ቃል በነገራችን ላይ በግሪኩ ተጽፎ በግሪኩ ወርድ የለውም። ታምናላችሁ? ግሪኮችና ሮማውያን ትህትና የሚል ራሱ ወርድ የላቸው። መጽሐፍ ቅዱስም ውስጥ አይታወቅም በግሪኮች። ለምን ቢባል ታደርጋለህ አድርግ የምትባለውን ካላደረክ እርምጃ ይቀጥላል። ትህትና የሚል ቃል የላቸው። ወርዳቸው ይሄ ዲክሽነሪያቸው ውስጥ ግሪኮችና ሮማውያኖች ትህትና፣ ሃምብልነስ፣ ሂዩሚሊቲ የሚል ቃል የላቸውም ዲክሽነሪያቸው ውስጥ። ወደ ቤተ ክርስቲያን ስንመጣ ግን ስለ ትህትና ስንል ሁሉን የምናደርገው ምን ማለት ነው? ትህትና የወገብ ስብራት እንደዚህ ብሎ አይሺ ማለት አይደለም፣ ወይም አንገት ስብር ማድረግ አይደለም። አንዱ ከኔው ይሻላል ብሎ በትህትና መቁጠር ነው፣ ቆጠራ ነው ማለት። የእውነት እኮ ላይበልጣችሁ ይችላል። በእውቀት ጥሩ ትምህርት ቤት ተምራችሁ ሊሆን ይችላል። አቤት በስብከታችሁ የሚገርም መረዳታችሁ ያላችሁ ኮኔክሽን አቤት ያለ ነገር ግን ኖ ከኔ ይልቅ ይሻላል ብሎ በትህትና መቁጠር ነው ትህትና። የእግዚአብሔር ስም የተባረከ ይሁን። ካልተሳሳትኩ አንድ የታወቀ የእግዚአብሔር ሰው ሴስ ሉዊስ የሚባል ሰው ምን ብሎ ተናገረ? humility is not thinking less of yourself but it's thinking of yourself less። በአማርኛችን ስለ ራሳችን ትንሽነት ማሰብ ሳይሆን ስለ ራሳችን ትንሽ ማሰብ ነው ትህትና፣ እውነተኛ ትህትና። ይሄ ነው በፍቅር እንድንታገስ የሚያደርገን። የወንድሞቻችንን እግር ለማጠብ የምንችልበትን መንፈስ የምናገኘው በትህትና ነው። የጎደፈ ያደፈ ወንድማችን ኢየሱስ ካጠበ በኋላ እኔ እናንተን እግር እንዳጠብኩ እናንተ ደግሞ የኔን እግር እጠቡ አይደለም ያለው፣ የወንድሞቻችሁን። አቤት የሚያማ ወንድም፣ የሚያሳድድ ወንድም፣ ከስፍራችሁ እንድትነሱ የሚፈልግ ወንድም፣ ደግሞ በተለያየ አይነት ሁኔታ ፍላጻ የሚወረውር ወንድም፣ የሚጎዳ የሚጨፈጭፍ መዶሻ የሆነ ፍላጻ የሆነ ወንድምን እግር ማጠብ እግዚአብሔር ያሳያችሁ። እግር ብዙ ቦታ የሚሄድ የሚያደፍ ነው። ያደፈን ነገር የወንድማችሁን አይደለም ማጠብ ቆሻሻ ነው ብሎ አለመጻየፍ ራሱ በቂ ነው። ማጠብ የወንድሞቻችሁ እውነተኛ ትህትና ነው ብሎ ይናገራል። ትህትና አማራጭ ሳይሆን እግዚአብሔር ምን አለ? እኔ ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ። ምንድነው የምትሰሩልኝ ቤት አለና፣ ነገር ግን አለ በምን አድራለሁ ካለ በኋላ ነገር ግን አለ ወደዚህ ወደ ትሁት። እስቲ ወደ ትሁት በሉ እስቲ። ዋው! ኢየሱስ ክርስቶስ ጌታ ነው። የውላችሁ እላይ ሆነን እኮ ሊያነሳንም ማስቸገረን።
ከፍ ለመደረግም አስቸገርን። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አስገዙ አይደል የሚለው። አንዳንድ ጊዜ መነሳት የሚችል ሰው ከኔ ቁመት ዝቅ ያለ ነው እኔ ላነሳው የምችለው አይደል። ሁሉን ነገር አለ እግዚአብሔር እንደወደድኩ ማድረገው አለ ወንድሜ ምንም ማድረገው የሚመስለኝን ነገር ምን አለ ከእግዚአብሔር እጅ በታች ራሳችሁ። ሁለተኛ ምን አለ በዚሁ በፍቅር ታገሱ የሚለው ውስጥ በየዋህነት የዋህነት ጀንትልነስ ወይም ሚክነስ የሚለው ቃል ምንድነው? ሜንቴኒንግ ሰልፍ ኮንትሮል። በጥቃት ጊዜ በምንጠቃበት ጊዜ የምንመልሰው ምላሽ። አቤት እኮ ሳንነካ መልአክ እስቲ አንድ ነገር ብላችሁ ምስጋና እንኩት፣ አቤት የዛ ጊዜ ይፈተናል። ይወጣል ምስጋና የሆነ ከሆነ ውስጥ ይወጣል። ልክ ክንፍ ያለው መልአክ የሚመስለው። የዋህነት ግን እየተጠቃን ባለንበት ጊዜ የምንመልሰው ምላሽ ማለት ነው የዋህነት ማለት። ኦኬ እንደ ኢየሱስ እየወጉት የሚሰሩትን አውቁምና ይቅር በላቸው የሚለው ምላሽ ይሄ የዋህነት ይባላል። ኢየሱስ ክርስቶስ ጌታ ነው። ልክ እንደ ዮሴፍ ስለሸጣችሁኝ አትዘኑ። ልክ ፐርፌክት ታይሚንግ አግኝቶ ከ17 ምናምን ዓመት በኋላ ሲያገኛቸው ዋጋችሁን ነው መሰጠው። አንበረከከልኝ ጌታ ስገጂ ቀጥ አንድ 50 አርገው አላለም። ወንድሞቹን አትዘኑ፣ አትቆርቆሩ፣ እግዚአብሔር ነፍስን ለማዳን ከናንተ ፊት ልኮኛልና። የዋህነት ይሄ ነው። አቤት እለት እለት የምጸልየው ጸሎት ስለ የዋህነት እንዴት ፓወርፉል ነገር ነው። በእውነት ነው የምላችሁ። አለመንጎራጎር፣ የዋሆች ነውር የሌለባችሁ ሆናችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ደግሞ የሚገርማችሁ ፊልጵስዩስ 2:14 ላይ ምን ማለት ነው? እግዚአብሔር እያደረገ ያለው ነገር ላይገባኝ ይችላል። ድካሜ ትግሌ ላይገባኝ ይችላል። ሌላኛው ደግሞ ገጽታ አለማንጎራጎር ነው ባጭር ቃል። ሌላኛው የዋህነት ምን ማለት ነው? በጣም ዋጋ እየከፈልኩ ነው ጌታ ሆይ እሺ አልገባኝም፣ ግን ሳታንጎራጉሩ ጌታ ሆይ ወደድከው ሌት ጎ። አሁን አይገባም እኮ አብርሃም ልጅህን እሺ አለመስጠቱ ይሄ ሁሉ ምናምን ዓመት ቆይቶ ማግኘቱ አንድ ሆኖ ሳለ አደግ ካለ በኋላ ልጅህን ሰዋልኝ። አር ዩ ሲሪየስ? ቆይሽ በግ ሰዋልኝ። እሺ ልጅህን ቆቆቆቆ እንደገና ጾም ጸሎት ይዤ መስማት አለብህ። ልጅህን ነው ያልከው ጌታ ሆይ? አይገባም እኮ እግዚአብሔር የሚፈልገው ነገር የምታልፉበት ነገር አይገባም። በእውነት ነው የምላችሁ። በጣም ያልገባኝ እኔ ብዙ ነገር አለ። ምንድነው እሺ አሁን እኔ ምንድነው አሁን እዚህ ውስጥ ስታስገባኝ ምን አስበህ ነው ጌታ ሆይ? ግን ሳታንጎራጉሩ ሂዱ። ተነሳ። ልጁ ሲጠይቀውማ ሻኪንግ የመስዋዕቱ በጌታል ብሎ የገዛ ልጁ ሲጠይቀው ዋው! የዛ ጊዜ በአባት ልብ እግዚአብሔር ያሳያችሁ እንዴት እንደሚያደርግ አይገባም። የዋህነት ግን የመስዋዕቱን በግ እግዚአብሔር ያዘጋጃል። እንዴት አይነት የዋህነት ነው! እግዚአብሔር አምላክ በፍቅር እንድንታገስ የዋህነት ያስፈልጋችኋል አለን። ሁሉ ጊዜ ለማቅናት መትጋት ነው የዋህነት። አይምሰላችሁ፣ ቀላለው። ይሄ ቪዲዮ እዚህ ጋር ተሰቅሎ ቲቪው እንደዚህ ተንጋዶ ምናምን ሳይሆን ወጣ ብለን እንስቀለው። ለዚህ ነው ይውላችሁ ከናንተ እንደዚህ ያለውን ሰው በኃጢአት የወደቀውን ብሎ በምን መንፈስ አቅኑት? እስቲ አንድ ላይ እንበለው፣ በየዋሃት መንፈስ አቅኑት። የዋህ ካልሆናችሁ የተጣመመን ማቅናት አትችሉም። የማቅናት አቅም ነው የዋህነት። ለዚህ ነው በፍቅር መታገስ የምትችሉት። በፍቅር ለመታገስ አለ የዋህነት አይቻልም። ሌላው በትዕግስትም ይላል። በፍቅር ለመታገስ ትዕግስት ያስፈልገናል። አቅማችንን የሚጨርስ ብዙ ነገር አለ። እነዚህን ቶሎ ብያችሁ ልለፍ። ግን ትዕግስት ምንድነው? ሙሉ ሰው ለመሆንና ለፈቃዱ ራስን መልቀቅ ነው። ሙሉ ሰው እንድትሆኑ ትዕግስት ስራውን ይፈጽም ይላል። ትዕግስት በዘር ዘመን ፍሬን የማሰብ አቅም ነው። እስቲ አንድ ላይ እንበለው ከኔ ጋር፣ በዘር ዘመን ፍሬን የማሰብ አቅም ነው። ሃሌሉያ! ዛሬ እኮ ዘር ነው፣ ያደክማል፣ ያስለቅሳል። ሊዘሩ ሲወጡ ዘራቸውን በለቅሶ አይደለም የሚለው። በዘር ዘመን ነዶን እያሰበ የሚሄድ መንፈስ ትዕግስት ይባላል። ሃሌሉያ! የተነገረን የተስፋ ቃል የምንወርስበት ነው ትዕግስት። እንደገና ሌላው በጣም የሚገርማችሁ በእግዚአብሔር የጊዜ ሰሌዳ መተማመን ነው። ወይም ደግሞ የእግዚአብሔርን የጊዜ ሰሌዳ መልካም እንደሆነ ማመን ነው ትዕግስት ማለት። የኔኮ በቃ ሰሌዳ እንዴት ዝብርቅርቅ እንዳለብኝ ብዙ ነገር ከማስበው ሜቢ አይደለ? ሁላችንም እንደዛው። ቆይ የእግዚአብሔር ሰሌዳ ነገርን ሁሉ በጊዜው
በጊዜው በነገሩ ጊዜ ሳይሆን በእግዚአብሔር ጊዜ ውብ አድርጎ ሰራው። በእግዚአብሔር የጊዜ ሰሌዳ መታመን ወይም ደግሞ የእግዚአብሔር የጊዜ ሰሌዳ መልካም እንደሆነ ማመን ነው እውነተኛ ትዕግስት። እንግዲህ ምን አልኳችሁ? በፍቅር ታገሱ። በፍቅር ለመታገስ የዋህነት ምንድነው? ትህትና ያስፈልገናል፣ የዋህነት ያስፈልገናል፣ ትዕግስት ያስፈልገናል አልኩኝ። ከዛ ምን አለን? በሰላም ደግሞ እሰሩ አለን። አንዳንድ ጊዜ ምን ማለት ነው? በሰላም ማሰሪያ ቦንዴጅ ኦፍ ፒስ ምን ማለት ነው? ብዙ ጎልደን አይዲያ ሊኖረን ይችላል። እኛ ጋር ሁሉ ጊዜ በትዳራችን የምናመጣው አይዲያ፣ ለልጆቻችን የምናመጣው፣ በቤተ ክርስቲያን መሪነታችንና በአገልግሎታችን ውስጥ የምናመጣው አይዲያ ማንም አይደርስበት ጎልደን የሆነ አይዲያ ሊሆን ይችላል አይዲያችን። ነገር ግን የኔ አይዲያ ካልገነነ፣ የኔ አይዲያ ካልተገዛ ብለን ስንፋለም ከኖረን በሰላም ካላሰር ነው ስጨርስ እንዴት ጨረስኩ በሰላም ነው ወይ የጨረስኩት ብለን ካላሰብን፣ በሰላም ካላሰር ነው የፈለገ ያክል ሰማይ የሚደርስ ጎልደን አይዲያ ይኖረን ወድቀናል። የመንፈስን አንድነት መጠበቅ አንችል። የመንፈስ አንድነትን ለመጠበቅ በሰላም እሰሩት። የመጨረሻ የሚገርም ነገር ሊመጣ ይችላል። በሰላም እሰሩት። የጠራንለትም ዓላማ ነው። በሰላም ስናስር በአለቃችን ቁጥጥር ስር የሰላም አለቃ ስለተባለ ጌታ በሰላም የምናስረው ሁሉ ነገር ባንተ ቁጥጥር ስር ነው፣ ላንተ እተወዋለሁ ማለት ነው። በሰላም ስናስር በጣም ተነጋገርን፣ ጥሩ ነገሮች አመጣን። በሰላም ስናስር እንደዛ ነው። በጣም የሚገርመውን አንድ ነገር ልንገራችሁ። ግርም ያለኝ የዮናታን ፍቅር ነው። ከዳዊት ጋር ያለው የዮናታን ፍቅር ይገርማል እኮ። አባቱ ምን ይለዋል? ሪሊ አንተ እኮ ባለህበት ዘመን ንግስና አይጸናም ይሄ በህይወት ባለበት ጊዜ ይለዋል። ነገር ግን የሳይጽና ብሎ ከዳዊት ጋር በፍቅር የተሳሰረ ነበረ። ይሄ በሰላም የሚኖር አስደናቂ የሆነ ሰው ስለሆነ የሐዋርያት ስኬትም ጋር ስንመጣ የመንፈስ አንድነት ነበራቸው። እርስ በርሳቸው የተሳሰሩ በሰላም ነገርን የሚያስሩ ነበሩ። የመጨረሻ ዓላማችንን ማወቅ፣ የህብረታችንን መገኛና ዓላማ ማወቅ። ይሄንን የነገረን ምን አልኩኝ እንዳይጠፋባችሁ። አንደኛ በፍቅር ታገሱ፣ ሁለተኛ በሰላም እሰሩ። ያለፍኩት በሰላም እሰሩን በጣም በደንብ ነዳጄን ተጨኘ ነው ያለፍኩት። ብዙ የምናገረው ነገር ነበር ከጊዜ አንፃር። ሶስተኛ ዓላማችሁን ወቁ ያለን። ዓላማችሁን ወቁ የሚል አታገኙም እዛ ጋር። ግን ቀጥሎ ምን ብሏል? በአንድ መንፈስ፣ አንድ አካል፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አምላክ፣ የሁሉም አባት የሆነ በሁሉ የሚሰራ አንድ ጌታ አለን። ሃሌሉያ! አያችሁ፣ ሁሉ ነገር ለአንድ ፐርፐዝ የተጠራ ነው። በአንድ ጥሪ፣ በአንድ መጠራት እንደተጠራችሁ፣ በአንድ ተስፋ እንደተጠራችሁ አንድ አካል አለ፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አምላክ፣ የሁሉም አባት አለ። አያችሁ፣ ይሄ ዓላማ ነው። ከዓላማችን ስንስት የተጠራንበትን መጠራት እንስተዋለን። የተጠራንበትን መጠራት ስንስተው የመንፈስ አንድነትን መጠበቅ አንችልም። አንደኛው ይሄ ዓላማችንን መከተል ያልኩበት ምክንያት በአንድ ተስፋ ሰጥቶ ነው የላከን። እንግዲህ አሁን ለምሳሌ ግሬስ ኢቫንጀሊካል ቸርች እና በአቅራቢያችን ያለ አንድ ሌላ ቸርች ልበል። እንግዲህ በሰፊውም ሊሄድ ብዬ ነው። በጣም ሰክሰስፉል ግሬስ ሆኖ ያኛው ቢወድቅ ምን አይነት ተስፋ ነው የተገባልን? በአንድ ተስፋ ሁሉም ሰክሰስፉል የሚሆንበት በአንድ አካል የሚከብርበት ነው። እንደገና ሊሄድላችሁ ሁለተኛ ምን አለን? እንደ ሁሉንም አልነግራችሁም። አንድ አካል አለ። በአንድ አካል ይላል አንደኛ ቆሮንቶስ 12 ላይ አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያም ብንሆን፣ ነፃም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። የእግዚአብሔር ስም የተባረከ ይሁን። አንድ አካል ያለን ይኸውላችሁ። እንደውም በዚህ ላይ አላመች ስላለኝ እንጂ አንድ ኢሉስትሬሽን ሰርቼ ነበረ። የመኪና ኢሉስትሬሽን ትንሽ ቴክኒካል የሆነ ነገር ብዙ ይስበኛልና በተቻለ መጠን እኔ ራሴ ስሰራ ደስ ይለኛል አንዳንድ ነገሮችን፣ ቴክኒካል የሆኑ ነገሮችን። እና ምን አየሁኝ? መኪናችንን ስንነዳው ገና ሄደን ጋዝ እንጨምርበታለን። በመጀመሪያ ጋዙ የጋዝ ታንክ ውስጥ ቁጭ ካለ ስንት ብር የተከፈለበት ጋዝ ነቲንግ፣ ምንም አይሰራም።
እዛ ጋር ገብታችሁ ልክ ሞተሩን ስታስነሱ ፊውል ፓምፕ የተባለ ነገር ፓምፕ እያደረገ ከፊውል ታንክ ውስጥ እየሳበ ያመጣልናል። ከዛ ልክ ፊውል ፓምፑ ያመጣውና እዛ ጋር ፊውል ፓምፕ ውስጥ ትንሽ ተጠራቅሞ ቁጭ ብሎ ነዳጅ ሰጠጥ ስናረገው ፊውል ኢንጀክሽን በተባለ ነገር ልክ እንደ መርፌ በሆነች ነገር ልክ ሲሊንደር ቻምበር ውስጥ ይረጫል። በጣም ጠቅ እያደረገ ነው የሚረጨው። ጋዛችን ሲያልቅ ጠብ ጠብ እያለች። ከዛ በኋላ ደግሞ ልክ ጋዙ ገብቶ ጠብ ሲል ምንም ነገር ከሌለ ምንም ውሃ ነው ነቲንግ። ከዚህ በኩል ስፓርክ ፕለግ የተባለ ነገር እሳት ይረጫል። በፍጥነት እየተሽከረከረ ጠቅ ያረጋ እሳት ሲረጭ ቡው ይልና ሲሊንደር ውስጥ ደግሞ ያለውን ነገር ኮምበሽን ቻምበር ይፈጥራል። ወደ ታች ይጫነዋል። በኃይለኛ ኮምፕረስ ያደርገዋል። ኮምፕሬስ ያደርገው ደግሞ ውስጡ ፒስተን የተባለ ነገር ነው። ይገፋውና ከታች ደግሞ ክራንክ ሻፍት የሚባል ትልቅ ዘንግ አለ። እሱ እየተሽከረከረ ከላይ ሆነው የሚገፉት ነገሮች እየገፉት ኃይሉን ሁሉ አምጥቶ ወደ ትራንስሚሽን ወደ ተባለ ነገር ያመጣልናል። ሞተሩ በአይናችሁ ሊታይ በማይችል ፍጥነት ነው የሚሽከረከረው። ትር እያለ አይናችሁ እንኳን አያየውም። የሚገርማችሁ ያ ፍጥነት እየተሽከረከረ ልክ ነዳጅ ስትሰጡ በዛ ፍጥነት መኪናችሁ ቢሄድ ጀትም እንኳን አይዞም እንዴት ተወርሮ እንደሚሄድ በሞተራችሁ ፍጥነት ጎማችሁ ላይ ቢደርስ ያፓወር። ትራንስሚሽን የተባለው ነገር ጥርስ ያለው ነገር የሚመጣውን ያንን የኢንጂኑን ፈጣን ኃይል በረድ አድርጎ አንደኛ ማርሽ ሁለተኛ ስታደርጉት በረድ አድርጎ ወደ እግሮቹ ይልክላችኋል። ወደ እግሮቹ የላከውን መጥኖ ነዳጅ ደገፍ አድርጋችሁ ሲሄዱ ብድግ ብሎ መኪናችሁ እንዴት ያደርጋል። መንፈስ አንድነት እንደዚህ ነው። አንድ አካል አንድ መኪና እንደሚነዳ የመንፈስ አንድነት ልክ እንደዚሁ አንድ አካል ነው። አንድ ሰው ይመጣና ገንዘብ ያለው ፊውል ይጨምራል። ፊውል የጨመረ ሰው ገንዘብ ያለው ብቻውን ነቲንግ ነው። ከዛ በኋላ መጥቶ ልክ እንደዛው እንደ ፊውል ፓምፑ ፊውሉን አምጥቶ ወደ ሞተር የሚከት ሰው ያስፈልገናል። ጸሎት ጎትቶ ይከተዋል። የጸሎት አስተባባሪዎች ገንዘብ ያላቸው ታንኩን ሲሞሉ ከዛ ደግሞ ይመጣና እዛ ጋር ደግሞ ልክ ነዳጅ የሚጫን ፓስተር ያስፈልገናል። ነዳጁን ሲጫነው ሄዶ ሲገባ ደግሞ እዛ ጋር ደግሞ በአምልኮ የሚያቀጣጥሉን ወርሺፕ ሊደሮች ደግሞ ስፓርክ ፕለጎች ያስፈልጉናል። ልክ እነሱ ሲያቀጣጥሉት ይሄንን ኃይል ያዘው ስንል እሺ ወገኖቼ ብሎ ደግሞ ፕሮግራም የሚመራ ደግሞ የሆነ ትራንስሚሽን ያስፈልገናል። ያንን ፈጣን ንረትና ዙረት የሚቀንስልንና ወደ መኪናው ኃይሉን የሚያመጣልን እያንዳንዱ እንግዲህ አሁን ፊት ለፊት ያለች ነገር ነው የምነግራችሁ። ኮምፕሊኬትድ የሆነ ብዙ ነገር አለው ኢንጂን። ያንን ነገር በትክክል በኢሉስትሬሽን አንድ እያደረኩ ላሳያችሁ ነበር እና በጣም እስኪ ገርመኝ ድረስ እኔ ነዳጅ ነኝ የሚል ሰው ውሃ ሆኖ ነው ቁጭ የሚለው ብቻው። እኔማ እሳቱን ካልረጨውት ካለ ታውቁታላችሁ ካንዴላ የምንለው ወይም ስፓርክ ፕለግ አንድ ዝም ብላ አንድ ትንሽዬ ብረት ተራ ነገር እኔ እሳቱማ እኔ ጋር ነው ያለው ቢል ካልተንቀሳቀሰ እሳት ወይም ቤንዚኑ ካልተረጨለት አቤት የመንፈስ አንድነት እንዴት ክቡር ነው። አይታችኋል። አንድ ሰዓት እየነዳ ነው የምንመጣው ከቤታችን ለምሳሌ ምንም ሳልፈራ ተረካ አድርጌ አስነስቼ ቀጥ ብዬ እመጣለሁ። መኪና ውስጥ ግን ስንት ነገሮች ተረዳርተው ነው አንድ መኪና ይዘመጣ መኪናዎች ሞተሮች እንትኖች አትሉኝ አንድ መኪና። ስለዚህ ምስጋና አቤት ምስጋና እኮ ነዳጅ አቤት እኮ መስፍን እኮ ባይጫነው ነዳጁን አቤት እኮ ወርሺፖች እኮ ባያቀጣጥሉን የሚባል ነገር የለም። አንድ አካል ነው። አንድ አካል ለሁሉ እየሰራ ያለው የመንፈስ አንድነት። እስቲ የመንፈስ አንድነት በሉ። የእግዚአብሔር ስም የተባረከ ይሁን። አንድ አካል ከዛ አንድ ጌታ አለን። ሰዎች እኮ አንድ ጌታ እንዳላቸው እንደሚገባ ስለማይረዱ ነው የሚገጫጩት። ጌታ እኮ የሁሉ አለቃ አለ፣ የሁሉ ጌታ አለ። ፓስተር ገሌ፣ ወንድም ገሌ፣ የፕሮግራም ዘርፍ ተወካይ ገሌ እንደዚህ አደርጋኝ የሚባል የቤቱ አለቃ ጌታ። እኔ እንደው ምን እላለሁ አንድ ሰው መንገድ ከዘጋብኝ ጌታ ሆይ ሰርተኸኝ አልጨረስክም ማለት ነው። ያላለቀ ነገር አለኝ እንጂ ገሌማ ካንተ በልጦ አይዘጋብኝም። የእውነት ነው ማለት ያላለቀ ነገር አለኝ ማለት ነው። ራሴ ላይ አተኩራለሁ። ዞር ብዬ እኔው ጋር ነው ችግሩ ያለው። ኖ እግዚአብሔር በሚያውቀው ማንም አይዘጋብሽ፣ ማንም አይዘጋብህ። እንዴ ሰማይና ምድር የፈጠረ ጌታ እኮ ነው። ምስጋና እንዴት ነው የሚዘጋብህ? እንዴት? ሃሌሉያ! አንድ ጌታ እስቲ በሉ። ዓላማ ማለት ይሄ ነው።
አንድ ጌታ አለ። ለማን እንደምንሰራ አውቀን እንድንሰራ ያደርገናል። የመንፈስ አንድነትን እንድንጠብቅም ያደርገናል። በማን እንደምንገዛም እንድናውቅ ያደርገናል። ከሁሉ በላይ የመጨረሻ እንደ ሁሉንም አላልኳቸውም፣ የሁሉም አባት። እስቲ የሁሉም አባት በሉ እስቲ። ኢየሱስ ጌታ ነው። በጣም ይገርመኛል። ሁሉ ነገር እያለን እንደሌለን የምንኖርበት ምንናቸፍ የተለያየ ነገር የምናደርግበትን ነገር ስንመለከት እጅግ በጣም ያስደንቀኛል። ለምን ቢባል ሁለቱ ልጆች ትዝ ይላችኋል። ለአንዱ ቤት ላለው ውጭም ደግሞ ገንዘቤን ስጠኝ ብሎ ለሄደው ሰጣቸው፣ ለሁለቱም አባታቸው። ያኛው ጠፍቶ አጥፍቶ መምጣቱ፣ ይሄኛው ደግሞ እያለ መጥፋቱ። በቤት ውስጥ ሆነ የጠፋ ልጅ ነበረ። እንዴ ልጅ ጠፍቶ ለመጣው ይሄን ሁሉ ነገር እየሰጠኸው፣ ለኔ ግን አንዲት ፍሪዳ እንኳን አላደረድክልኝ እንዴ? የኔ የሆነ ሁሉ እኮ ያንተ ነው። የኔ መክበር እኮ ያንተ ክብር ነው። አንድ ፍሪዳ ላንተ መታረድ፣ አቤት ምስጋና የሰራው መባል ምንድነው የሚጠቅመኝ? የእግዚአብሔር መንግስት ሁሉ ውስጥ እኔ ነኝ ያለሁት። እግዚአብሔር መንግስት ውስጥ ሁሉ አንቺ ነሽ ያለሽው። አንድ አባት ነው ያለን። ሲጀምር ኢየሱስ እኮ የገብቶት ነው። ስትጸልዩ እንደዚህ ብላችሁ በሰማይ የምትኖር ብሎ አባታችን ሆይ፣ ሃሌሉያ። አንድ አባት እንዳለን ካወቅን የመንፈስ አንድነትን መጠበቅ እንችላለን። ጨረስኩ ሐሳቤን። በመጀመሪያ ከ1 እስከ 3 ነፃነት ተሰጠን፣ ተመረጠን፣ ልጅነት ተሰጠን ብሎ ከተናገረ በኋላ አሁን ደግሞ ዋክ ወርዚ ስትሄዱ እንድትመላለሱ የሚያስፈልግበት በሚገባ እንድትመላለሱ ነው። ከዛ ውስጥ አንደኛው መመላለስ ምንድነው? የመንፈስ አንድነት። እስቲ የመንፈስ አንድነት በሉ። የመንፈስ አንድነትን ደግሞ ለመጠበቅ በፍቅር ታገሱ። እስቲ በፍቅር ታገሱ። በሰላም እሰሩ። እስቲ በሉ። በዓላማ ኑሩ። ሃሌሉያ። ተነስተን ቆመን